ወንደስ ያሉት ከዛ በቃ ፀሐይ ሲሆን ቀዳዳውን ታይታል ቀናት ማይታችን ነበር ዘምስት ዝናብ ሲሆን ደግሞ በቀን ከአንድ ቤት ነው አልጋላይ ቁጭ ብለን የምንቀመጥበት ራሱ ችግር ነበረች። ለዚህ ግን ያበቃኝ እንኳን ደስ ያለው። በፊት በጋራ የነበርንበትን ለቀን አሁን በየራስ በማግኘታችን በጣም ደስ ይላል። ቤት እንደዚህ ተሰርቶ እንደዚህ ገብተን እናያለን አላለም። ክብር ምስጋና እንኳን ደስ ያለው። የእናንተን ደስታ ማየት በጣም ደስ ያሰኛል። ቤት ለምቦሳ እንኳን ደስ አለ። ወርቅን በስኩ ላትኩና ንጋትዎም ለምደገ ከፍ በልይ ከፍ ብዙ አየን እንኳን ደስ ያለው ጎሽ። በዚህ እድሜዎት እንደዚህ ጽድት ያለ መጸዳጃውም ማብሰያውም ቤት ውስጥ የሆነ መኝታ ቤት ለብቻዎት ያለዎት ቤት ለምቦሳ እንደምን አላችሁ? እግዚአብሔር ፈጣሪ አምላክ ይደግፋችሁ። ያኑሩልን እናት ያኑሩልን። ካልሞት በሕይወት ካልሞት በሕይወት ይሄ ዓለም ያሳያችሁ ዓለም ይልኝ ዓለም ይልኝ። ከዛ ውስጥ አውጥታችሁ እዚህ ያደረጋችሁ ብርሃን ይቀባችሁ። የብርሃን ኩፋይ ናችሁ። ሳይከፋን ሳንቸገር ከዛም ቤታችን ሲሆን አንድ ቀን ሳንጉላላ እዚህ በመድረሻችን ኑሪልን እናቴ። እድሜና ጤና ሁሉም ክፍለ ከተማውም ቀበሌው አስተዳደሩም የበታችሁ እግዚአብሔር ይመስገን። እውነቴን ነው። ከዛ ሁሉ ወጥተን እዚህ በመድረሻ ይኸው እዚህ ነን። እንኳን አብሮ ደስ አለ። ወላዲተ አምላክ ጥላት ሆነ። አንተ ያለሽ ሁሉ ነፃ ሁሉ ደስታ እናቴ ለከ ከነሱምሽን ከነንተንሽን ወለላ እንዲያው ተመስገን። ኧረ እንኳን አልሞትኩ ባናየው አሜን አንበሳ አስፈሪ አሜን አሜን ዛሬ እንዲህ ጽድት ያለ የሚያምር ቤት
ባለድለኛ የሆናችሁ ሁሉ ይሄ ፕሮግራም ማህበራዊ ፍትህን እያነገስንበት ያለበት ፍትሃዊነት በከተማችን እያበበ እየተረጋገጠ ከመጣበት ፕሮግራሞቻችን አንዱ ነው። ዛሬ 150 ቤቶችን ነው በዚህ መልኩ ያስተላለፍን ያለነው። ኮልፌ ላይ 72 ቤቶችን እንዲሁም አሁን እናንተ ጋር ደግሞ 78 ጨምረን ቤት ብቻ ሳይሆን ንጹህ ጽድት ያለ የመኖሪያ መንደርን ነው እየመረቅን ያለነው። ይሄ 12ኛው የበጎነት መንደር ነው። የበጎነት መንደራችን 13 ደርሰዋል። መንደር የምንለው አንደኛ በአንድ ጊዜ ሰፋ ያሉ ቤት የገነባንበትን፣ ሁለተኛ ለማስፋፋትና መንደር ለማድረግ እድል ያላቸውን አጥንተን ነው እንጂ ባለፉት የለውጥ ዓመታት ውስጥ በዚህ መልክ ሰርተን ለህዝባችን ኑሮ ጫናን ያቃለልንበት ከደሳሳ ጎጆ ወደ መኖሪያ ቤት ያስገባንበት ከማይመች አስቸጋሪ ሁኔታ ውስጥ ወደሚመች የመኖሪያ ቤትና የመኖሪያ ሰፈር ያስገባንበት 46000 ቤቶች ያክል ናቸውና ህዝባችንን በቃላችን መሰረት አገልግለናል። በዚህም በጣም ደስተኞች ነን። ዛሬ ወደነኚህ የመኖሪያ ቤቶች የምትገቡ ነዋሪዎች ልዩነቱ ከማንም በላይ በእናንተ አንደበት ቢነገር ያምራል፣ ይገለጻልም። በአግባቡ መግለጽ የምትችሉት እናንተ ናችሁ። መጸዳጃ ቤት ሳይኖረው እናቶች ምርኩዝ ይዘው ሰልፍ ሲቆሙ እሱም የማይመች ሆኖ ሳለ ማብሰያ ቤት አጥተው ውጪ ላይ በዚህ እድሜያቸው እሳት ሲያነዱ ማየት በትልቋ ከተማችን በአዲስ አበባ እነሱም ብቻ ሳይሆን እኛን ሁላችንንም የማይመጥን ነው። አካል ጉዳተኞች፣ ሀገርን በታላቅ ክብር ያገለገሉ ትልልቅ ሰዎች በቀበሌ ፓርሰል ውስጥ ተለጣፊ ቤት ሰርተው መውጫ መግቢያ ሳይኖራቸው ልጆቻቸውን ዘመድ ጋር እያኖሩ ከሚኖሩበት ውስጥ እጅግ በጣም የተመቸ የራሱ መጸዳጃ ቤት፣ የራሱ ማብሰያ ቤት፣ መኝታ ቤት፣ ሳሎን እያሉ የሚቆጥሩበት እሱም ደግሞ ዕቃ ተሟልቶ ልዩነቱ ፈጽሞ ልናወዳደረው የማንችል የዘመሙ ጎጆዎችን ያቃናንበት ትልልቅ ለክብርም ጭምር የማይመጥኑ መኖሪያ አካባቢዎችን የቀየርንበት ነው። በዚህ ሂደት የሰራነው ብቻችንን አይደለም። የከተማ አስተዳደሩ መሬት አቅርቦ አንዳንድ ግብአቶችን ጨምሮ በተለይ መንግስት ማቅረብ የሚችለውን ግብአት ጨማምሮ አመራሮቻችን ቆመው ተከታትለው እንዲያሰሩ በማድረግ ውሃ፣ መብራት እና ለግንባታ የሚያስፈልጉ ግብአቶችን ስናቀርብ የከተማችን ባለሀብቶች አንዳንድ ጊዜም በባለሀብትነት ደረጃ እንኳን ልንጠራቸው የማንችል መካከለኛ ገቢ ያላቸው ነዋሪዎቻችን ተቀናይተው ከኛ ጋር የሰሩበት ነው። ይሄ ደግሞ ከምንም ነገር በላይ ያኮራናል። ከህዝብ ጋራ በመስማማት ህዝብን በማስተባበር እንደዚህ እጅና ጓንት ሆነን የሰራነው ስራ ምን ጊዜም ቢሆን መሰረተ ጠንካራ የማይደበዝዝ ነው። ህዝብ አቅም ነው። ህዝብ ጉልበት ነው። እነኚህ የበጎነት መንደሮች ምስክር ናቸው። እሱ ብቻ አይደለም። በመንደሮች ውስጥ ቤት ብቻ ብናቀርብ ትክክለኛ መኖሪያ ሰፈር መሆን አይችልም። መኖሪያ ሰፈር አጥራችን ቤታችንን ቆልፈን ምንኖርበት አይደለም። እንደዚህ ህፃናት ቦርቀው የሚጫወቱበት፣ ወጣቶች ብቃታቸውን የሚያወጡበት የስፖርት ሜዳ አለው። ለነዋሪዎች ደግሞ ተጨማሪ መጠቀሚያ ሱፐርማርኬት ከራሱ ከህንፃው ጋር ተያይዞ የተሰራ እዚሁ የሸማቾች ሌሎችም ለአካባቢው ማህበረሰብ ጭምር የሚያገለግል የተቀናጀ ልማት ነው። ስታንዳርድ አስቀምጠናል። ያንን ስታንዳርድ እያሟላን ነው። ቤት ብቻ ሳይሆን አካባቢ ጽድት ብሎ ጤናማ አካባቢ ልጆች ዴኬር ጭምር አግኝተው በልጆች ማቆያ ስፍራዎች ውስጥ የዴኬር አገልግሎት ብቻ አይደለም የምንሰጠው፣ ምግብም እናቀርባለን። ለዛውም የተመጣጠነ ምግብ 1100 የህብረተሰብ ወይም ደግሞ ፓብሊክ ዴኬርስ የሚባሉ የልጆች ማቆያ ስፍራዎች አሉ። በእነኚህ ሁሉ ብትሄዱ መንግስት ልክ እንደ ትምህርት ቤት ምገባ፣ ልክ እንደ አረጋውያን ምገባ
የተወጣጠነ ምግብ ያቀርባል። አንዳንዱ ወላጅ ጥሩ ቋጥሮ ህፃናቱን ይዞ ይመጣና ያቆያል። አንዳንዱ ደግሞ አይችልም። እሱን ክፍተቱን ለመሙላት የሚያመጡትንም ተቀብለን የኛን ተጨማሪ ደግሞ ጨምረንበት የእናንተ ነው ሀብቱ የሰበሰብነው ግብር የህዝብ ነው። ከሁሉ በላይ ህፃናት ሊያድጉበት ይገባል፣ ሊጠቀሙ ይገባል። ትውልድ ላይ በሚገባ ኢንቨስት ማድረግ አለብን። ትውልድ ላይ ኢንቨስት ያደረግነው ኢንቨስትመንት በብዙ እጥፍ ነው ጨምሮ የሚከፍለን። መልካም ዘር ከዘራንባቸው መልካም ፍሬን ይዘው ያድጋሉ። ሀገራቸውን የሚወዱ ጤናማ የተሟላ እድገት ያላቸው ህፃናት ሆነው ስለሚያድጉ ለሀገራችን ደግሞ የሚያስፈልገው ይሄ ነውና የዘራነውን እንጂ ያልዘራነውን ለማጨድ መዘጋጀትም ስለሌለብን በዚህ መልክ እየሰራን ነው። ልማታችን የተቀናጀ ነው። ለህዝባችን የገባነውን ቃል የፈጸምንበት ነው። አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን ስንል መሰረተ ልማት መገንባት ብቻ አይደለም፣ የህዝቡ ኑሮና አኗኗር አብሮ እንዲያብብ በማድረግ ነው። ይሄው ምስክር በደጃችሁ ፍሬውን እየቀመሳችሁ እየኖራችሁበት እያጣጣማችሁት ያለው እውነት ነውና ከኒውዮርክ እና ከጄኔቫ ቀጥሎ አዲስ አበባ ይሄ የዓለም የዲፕሎማሲ ማዕከል ናት። ማንም ሊያሳንሳችሁ ቢፈልግ አትቀበሉ፣ ራሳችሁን ዝቅ አታርጉ። ከተማችን ደግሞ በጣም እያበበች ከመሰራቷ የተነሳ ተወዳድራ በ10 ንጹህ የአፍሪካ ከተሞች ውስጥ አንዷ ሆናለች። በጣም በፍጥነት እያደጉ ከሚባሉት ደግሞ አሁን ሰሞኑን የወጣ አንድ መረጃ አይታችሁ ከሆነ አንደኛ ደረጃ ላይ አምጥተዋታል። ውድ የከተማችን ነዋሪዎች በዚህ ሁሉ ጥሩ ነን፣ እየሰራን ነው፣ የበለጠ እንስራ ለማለት ሞራል ይሆነናል እንጂ ገና ነን። ገና ብዙ እንሰራለን። ገና ብዙ ሰፈሮች፣ ገና ብዙ ደሳሳ ጎጆዎች መቃናት አለባቸው። ገና ብዙ ሰፈሮች መጽዳት አለባቸው። ምቹ የመኖሪያ አካባቢ መሆን መቻል አለባቸው። የመኖሪያ መንደሮች ስታንዳርድን ማሟላት መቻል አለባቸው። ስለዚህ ከተማችን ለነዋሪዎቿ ምቹ ማድረግ ሁሉንም በሚገባ የማዳረስን ዓላማ ከግብ ማድረስን ያጠቃልላልና እጅ ለእጅ ተያይዘን መስራታችን ይቀጥል። የረዳችሁን የደገፋችሁን ለጥሪያችን በጎ ምላሽ የሰጣችሁ ሁሉ ፈጣሪ ያክብርልን። ባወጣችሁት በብዙ እጥፍ ይመለስላችሁ ማለት እወዳለሁ። ጥሩ ስራ ስለሰራችሁ ክፍለ ከተማ አመራሮቻችን በጣም እናመሰግናችኋለን። በርቱ። የበለጠ ለመስራት ደግሞ ታጠቁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ።